ነው በኢራን በእስራኤልና በአሜሪካ መካከል ማን ምን ቢያደርግ ነው አሸነፈ የሚባለው ሚሊዮን እስቲ እናውራበት። ማን የሚባሉ ሰውዬ ሞቱ ተባለ በዜና ኢራን ላይ ያሉት መሪ ማን ናቸው? አያቶላው ሚኒ ሞቱ ተቃውሞዎች አሉ። ከዛ የሚመጣው ደግሞ ይሄ የኢራን ሚሳኤል ነው። ይሄኛው ሁለቱን አምጥቶ ሉክ አት ስፒድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ ወቅታዊ የሆኑ መረጃዎች ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ ምሽቱን የተለያዩ ዜናዎች እየወጡ ነው የሚገኙት። ከነዛ መካከል ይህም እንግዲህ በምስሉ ላይ እንደምትመለከቱት ሁለቱን ኢንተርሴፕት ለማድረግ የተተኮሱ የእስራኤል ሚሳኤሎችን አልፎ የገባው የኢራን ሚሳኤል እንግዲህ በዓለም ላይ መነጋገሪያ ከነበሩት ቪዲዮዎች መካከል አንዱ ነው። እሱን ኢንሻአላህ የምንመለከት ይሆናል። በሌላ መረጃ ደግሞ የኢራን መርከብ እንግዲህ ሰምጦ ብዙ ሰዎች እንግዲህ ናቪዎች እንደተጎዱባት የኢራን ናቪዎች እንደተጎዱባት መረጃዎች ይወጡ ነው። ሌሎችም ብዙ መረጃዎች ኢንሻአላህ ዛሬ ማድረሳችሁ ይሆናል። አብራችሁ እንድትቆዩ ግብዣዬ ነው። ከዛ በፊት ግን ኢራን የሰራችው አንድ በጣም አስገራሚ የሆነ ክስተት አለ። ይሄን ቪዲዮ ሲንመለከት ኢራኖች እንግዲህ ከሰሞኑ የተከፈተባቸውን ጦርነት ተከትሎ እያደረጉት ያለውን አስቂኝ ተግባር ልንገራችሁ። እስራኤልና አሜሪካ እንግዲህ አንድ ላይ ሆነው የአየር ጥቃት ኢራን ላይ እየፈጸሙ ነው የሚገኘው። እዚህ በምስሉ ላይ እንደምትመለከቱት እንግዲህ ፌክ የሆኑ አየር መንገዶችን የአየር ኃይል ማዕከላት የሚመስሉ ነገሮችን ይሄ በምስል ማለት ነው በፎቶ አድርገው መሬት ላይ ባዶ መሬት ላይ ይለጥፋሉ። አሜሪካና እስራኤል ደግሞ አገኘን ብለው ይደበድባሉ። ነገር ግን የሚደበድቡት ስዕል ነው። በዚህም የተነሳ እንግዲህ አሜሪካና እስራኤል በጣም ብዙ ሺህ ዶላሮችን ነው የከሰሩት ያልሆነ ታርጌት እየመቱ ማለት ነው። እነዚህ የዓለም ሀያላን ነን የሚሉ ሀገራቶች ባይዘይ በጣም በእኛ አእምሮ ላይ ነው ሀያልነታቸውን የሰሩት ብዬ እንዳስብ አድርጎኛል። ያ ጀማዓ እንግዲህ በሳተላይት ነው ውጊያውን የምንመራው በጣም የተራቀቀ ቴክኖሎጂ ያለን የሚሉት እነዚህ ሀገራቶች በማይረባ ነገር እንግዲህ እየተሸወዱ ነው የሚገኙ። በጣም ውድ የሆነ ቦምበራቸውን ሚሳኤላቸውን እንግዲህ ስዕል ላይ ነው እንግዲህ ኢራን ከሳለችው ስዕል ላይ ቤዝ አድርጋ እንግዲህ ገላጣ መሬት ላይ ያስቡት እንግዲህ ኢራናውያን ገላጣ መሬት ላይ ፕሌኖቻቸውንና ሚሳኤሎቻቸውን ሲያስቀምጡላቸው ማለት ነው። እነሱ ራሱ ይህን ማሰባቸው አንዳንዴ እኔ በጣም ነው የሚያጅበኝ። ኢራኖች ይህን ያክል ሞኝ ናቸው ብለው ያስባሉ? እንዴት ገላጣ መሬት ላይ ሚሊተሪያቸውን የሚያስቀምጡት? አላኩል ያህል ኢራኖች እንደዛ አይደሉም። በጣም ብልጦች ናቸው፣ ስማርቶች ናቸው። በጣም እንግዲህ ዓለም እየታዘበ ነው ያለው ይሄን ነገር። ማን የሚባሉ ሰውዬ ሞቱ ተባለ በዜና ኢራን ላይ ያሉት መሪ ማን ናቸው? አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየት እስከዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋዕለ ንዋይ አላፈሰሱ። አቤት አቤት ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኒዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄኔ ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መጥተው አባሎ ገደላ ይትጋቡ አንስር ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ፣ ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉ። መምህሩ እጅግ በጣም ምርጥ የተባለ ንግግር ተናግረዋል ብዬ አስባለሁኝ። እውነታውን በትክክል መድረስ ባለበት መልኩ በጥሩ ሁኔታ አስረድተውናል ብዬ አስባለሁኝ። የምዕራቡ ዓለም አንተን ሊፎገርህ ምናምን ነገር እኛ ለመፎገር በተለይ አፍሪካውያንም ማለት ነው ዲሞክራሲ ከላይ አምባገነን ነው ከላይ እንዲህ ነው ብላም ብለው መነሻ ምክንያት ይጠቀማሉ እንጂ የእነሱ ሁልጊዜም ታርጌታቸው አንተ ያለህ ማዕደን ወርቅም ይሁን ዳይመንድም ይሁን ነዳጅም ይሁን ብቻ አንተ ያለህን ሀብት ነው እነሱ የሚመለከቱት እንጂ ሃይማኖት በለው ወይም ደግሞ እነዚህ የሚጠሩ ዲሞክራሲ ጉዳይ አምባገነን ነው የሚባሉ ፖይንቶች ለእነሱ የመግቢያ ሰበብ ብቻ ናቸው። የምዕራቡን ዓለም በጣም አጥብቄ የመጣለው ከዚህ አንግል ነው። ኤኒዌይስ መምህሩ እጅግ በጣም ምርጥ የተባለ ንግግር ተናግረዋል ብዬ አስባለሁኝ። ስለወደድኩት ይሄን ቪዲዮ ወደ እናንተ አመጣሁት። አካውንት እጅግ በጣም መጥፎ ላይ ነውና ኮፒ ሊንክ ብታረጉት ውስጥ ገብታችሁ በጣም ደስ ይለኛል። ቪዲዮን በደንብ ላይክ፣ ሼር፣ ፖስት ያደርጋችሁ ለሁሉም አድርሱልኝ። ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ሰላም አለይኩም ይመቻች። ሰበር አምስተኛ ቀኑን በያዘው ጦርነት እንግዲህ ኢራን ፎር ዘ ፈርስት ታይም ከደቂቃዎች በፊት ከኢራን ወደ ቱርክ አየር ክልል እንግዲህ ባለስቲክ ሚሳይሏን ማስወንጨፏ ታውቋል። ይህንንም እንግዲህ የቱርክ የኔቶ አባል በመሆኗን ተከትሎ እንግዲህ ኔቶ ይህንን ባለስቲክ ሚሳይል ወደ ቱርክ አየር ክልል ሲጠጋ እንግዲህ መቶ መጣሉን አሳውቋል። ይህንን ተከትሎ እንግዲህ ኔቶም ጥቃቱን አውግዟል። እንዲሁም የቱርክ ፎሬን ሚኒስቴር ሀካም ፊዳን ጥቃቱን አውግዘው እንደገና ቱርክ ኢራን ፎሬን ሚኒስትሪ ጋር ደውለው ማውራታቸውንና የጦርነት አሁን ካለበት የበለጠ እንዳይሰፋ ብታደርጉ ጥሩ ነው የሚል ሀሳባቸውን ማስጠንቀቂያቸውን መስጠታቸው ታውቋል። ለማንኛውም እስካሁን ድረስ ጥቃት ተፈጽሞባት ያልነበረችው ቱርክ ነች። እንግዲህ ዛሬ ከደቂቃዎች በፊት ከኢራን ወደ ቱርክ ባሊስቲክ ሚሳይል የተተኮሰው ዋይ
ዊሮ ነው የት እስካሁን ድረስ የታወቀ ነገር የለም። ለማንኛውም ግን ሚድል ኢስት ላይ ወደ ሰማይ አይታችሁ እስራኤልን ጨምሮ ወደ ሰማይ አይታችሁ ጭስ የማታዩበት አገር የለም። በዚህ ሰዓት በየአቅጣጫው ጥቃቶችና ጦርነቶች ተቀጣጥለዋል። ኤክሰፕት የመን ለወትሮ ጸብ የማያጣት የመን ግን ደቅ ብላ እየቃመች ነው እስካሁን ባለው መረጃ ማለት ነው። ለማንኛውም የትራምፕ አድሚኒስትሬሽን እንግዲህ ያለ ፕላኑ በእስራኤል እጁን ተጠምዝዞ ወደ ጦርነት መግባቱን በገደምዳሚው እያመነ ያለ ይመስላል። እንደምታውቁት ትራምፕን የማንም እጅ አይጠመዘኝም ስትሮንግ ሊደር ምናምን እያሉ ሲሰክሱ ነበረ። ከሳቸው በፊት የነበሩ ፕሬዚዳንቶችን ደግሞ ኢዝሊ እጃቸውን ተጠምዝዘው ወደ ጦርነት ወደ አሜሪካን ወደማይጠቅም ጦርነት ይገባሉ እያሉ ሲተቹ ነበር። ግን የትራምፕ ባለስልጣን የሆኑት ማርኮ ሩቢዮ እንግዲህ ከደቂቃዎች ትናንትና በሰጡት ኢንተርቪው ምን ብለው ነበረ መሰላችሁ? እኛም ኢራንን ባናጠቃም የማጥቃት ፕላን ባይኖርንም እስራኤል ልታጠቃ ነበረ። እስራኤል ካጠቃች ደግሞ ኢራን አጸፋ ስትመልስ እኛን መምታቷ ስለማይቀር ያው ሳንወድ በግዳችን ወደ ጦርነት ገባን ብሏል። በሌላ አማርኛ እስራኤል እጃችንን ጠምዝዛን ያስገባችን የሚለውን አምነዋል። ይህ ለትራምፕ አድሚኒስትሬሽን ኤንድ ለዶናልድ ትራምፕ ፖለቲካል ኮሪር ከባድ ውድቀት ነው እየተባለ ነው ያለው። ለማንኛውም ትራምፕም ቢሆኑ እንግዲህ ኢራን አሜሪካን የማጥቃት ፕላን እንዳልነበራት አምነዋል። እሳቸውም ምን አሉ? ጀስት ማይ ፊሊንግ ነው የነገረኝ። እኔ መሰለኝ በቃ ሊያጠቁን ነው ብዬ አሰብኩኝ መሰለኝ የሚል ነው እንጂ ምንም አይነት ፕሩፍ የለም። በፊሊንግ እንጂ በፋክት እንዳልሆነ ትራምፕም አምነዋል። ይህ አሜሪካ ውስጥ እንግዲህ የሚያመጣው ከባድ የፖለቲካል መስቅልቅል ገና ካሁኑ እየታየ ይመስላል። ለማንኛውም ያለምንም ካልኩሌሽን እንግዲህ አያቶላውን ብቻ ብንገድላ ኢራንን እናስተኛታለን በሚል ባድ ካልኩሌሽን ወደ ጦርነት የገቡት አሜሪካና እስራኤል መውጫው እየጠበባቸው ያለ ይመስላል። አዲስ ነገር ሲኖር አሳውቃችኋለሁ። አሜዚንግ ፉቴጅ ላሳያችሁ። ይህንን የማታ የነበረው እስራኤል ላይ የነበረ ጥቃት ማለት ነው። እስቲ ፉቴጅ ላሳያችሁ። ባስተውላችኋቸው ሁለት ኢንተርሴፕተሮች ደግሞ ሁለት አየር መቃወሚያዎች አሉ። ከዛ የሚመጣው ደግሞ ይሄ የኢራን ሚሳኤል ነው። ይሄኛው ሁለቱን አምልጦ ሉክ አት ስፒድ የሆነ ያህል ስፒድ ነበረው። ከዛ ልክ ሲቃረብ በቃ ኦልሞስት ሊመታ ሲል ስፒዱን ጨመረ። እኔ አሁን ሞር ወደ ሃይፐርሶኒክ ካራክተሪስቲክስ ይወስዷል። ሃይፐርሶኒክ ሚሳይል ነው እያልኩ ሳይሆን ሞር ወደዛ ይወስዷል ካራክተሪስቲክሱ። ማታ ላይ እንግዲህ ጠንከር ያሉ እርምጃዎች ነው ደግሞ ጠንከር ያሉ ጥቃቶችን የምትፈጽመው ኢራን ትናንትና ምሽቱን ከመሸ ጀምሮ እስካሁን እስከ ጠዋት ድረስ የተለያዩ ታርጌቶችን መታለች። በሚድል ኢስት ላይ የሲአይኤ ሄድኳርተር ዱባይ ሳውዲ አረቢያ ውስጥ የሚገኘውን የሲአይኤ ሄድኳርተር ደግሞ የሲአይኤ ዋና መስሪያ ቤት መታለች። ከዚህ በተጨማሪ ዱባይ ውስጥ የሚገኝ የዩኤስ ኮንሱሌት፣ ኢራቅ ውስጥ የሚገኝ ኤምባሲ፣ የአሜሪካ የተደበደበ ነው የሚገኘው ኤምባሲና ኤርቤዝ። በአንጻሩ ደግሞ አሜሪካ ያደረገቻቸውን ኦፕሬሽኖች ግልጽ ስታደርግ እንደዚህ ቢቱ ስፕሬድ ቦምበር እና ቢ1 ላንሰር የተባሉትን የቦምበር ደግሞ ቦምብ ጣይ አውሮፕላኖች ከተጠቀመች በኋላ በአሁን ሰዓት ላይ ቢ52 የተባሉ ነው ደግሞ ወደ የሚጠገቡን ቦምበር ነው እየተጠቀመች የምትገኘው። እነዚህን ቦምበሮች በመጠቀም እንግዲህ መጀመሪያ ቢ1 እና ቢ2 ቦምበሮችን በመጠቀም ከእነሱን ከተጠቀመች በኋላ ነው እንግዲህ የተለያዩ ኤር ዲፌንሶች ደግሞ አየር መቃወሚያዎችን ካወደመች በኋላ የድሮን አውሮፕላን ነው ደግሞ የትልቁን ባፍ የሚባለውን ቢ52ን አሁን ጥቅም ላይ እያዋለች የምትገኘው። ከዚህም በተጨማሪ የኢራን ሚዲያዎች የተወሰኑ ሚዲያዎች የአሜሪካን ኤፍ-15 የተባለውን የጦር ጀት መተናል የሚል ክሌም እያነሱ የሚገኘው ይምቱ እስካሁን ድረስ ቪዥዋል ኮንፈርሜሽን ነው ደግሞ የተረጋገጠ ነገር የለውም። ይሄ የምትመለከቱት ደግሞ አይ ቲንክ ኢራቅ ውስጥ የነበረ ስትራይክ ነው። የአሜሪካ ኮምፓውንድ ውስጥ የነበረ ስትራይክ ነው በኢራን ድሮኖች ከሞር ከባሊስቲክ ሚሳይላቸው ይልቅ አሁን ድሮናቸውን ኤፌክቲቭ የሆነ የሚገኙ። ማርች 4 ሆኗል እንግዲህ 4ኛ ቀን ይዛል። ይህ ውጊያ ጦርነት እንግዲህ ኢንተንሲቲው በእነ አሜሪካ ሳይድ እየጨመረ ነው የሚገኘው። በአሜሪካና በእስራኤል ሳይድ የሚያደርሷቸው ጥቃቶች እየጨመሩና ስፋታቸው እየሰፋ እየሄደ ነው የሚገኘው። በኢራን ሳይድ ደግሞ የሚደርሱ ጥቃቶች አይ ቲንክ ብዙ ቦታዎች ያጠቃች ስለሆነ መሰለኝ አሁን ላይ እየቀነሰች ነው። ሞር ከባሊስቲክ ሚሳይሎቿ ወደ ድሮኖቿ እያደላች ነው የምትገኘው። ኦልራይት ወገን ዘገባውን ለጊዜው እናረጋጋውና ማለት ነው በኢራን በእስራኤልና በአሜሪካ መካከል ማን ምን ቢያደርግ ነው አሸነፈ የሚባለው ሚሊዮን እስቲ እናውራበት። ናው ጦርነቱ የተጀመረበትን ጎል ማወቅ ነው በመጀመሪያ ደረጃ። አሜሪካና እስራኤል ዋና ጎላቸው ኦር ግባቸው ምንድነው? ኢራን ውስጥ ያለውን ኢስላሚክ መንግስት ገልብጦ አዲስ መንግስት መመስረት፣ ፕሮ ዌስተርን የሆነ ለዌስተርን የሚያሽቃብጥ ፑፔት መንግስት መመስረት ነው ሀሳባቸው። የኢራን ሀሳብ ደግሞ በዚህ ጦርነት ያ ሀፕን እንዲያደርግ የተከፈለውን መስዋዕትነት ከፍሎ የነዚህን ወራሪዎች ግብና ምኞት ማክሸፍ ነው ዋናው ጎላቸው ማለት ነው። ናው አንዳንድ ጀለሶች አላችሁ ጦርነት የግሩፕ ጸብ የሚመስላችሁ ማመታ ምናምን የትኛው ሰፈር መታ ምናምን እንደዛ አይሰራም። ወይም ደግሞ ልክ እንደ ድሮ ጦርነት 600 ሺህ ሰራዊት ካለ 600 ሺህ ነው ይዘውት ሜዳ ላይ ውረድ ይዋጣል ምናምን በሚል ፉከር አይደለም። የሞደርን ጦርነት ማለት ነው ጎል ሁሉም የራሱ ጎል አለው ሊያሳካው የሚፈልገው ነገር አለ። ያን እንግዲህ በኢኮኖሚም በሚሊተሪም በዲፕሎማሲም በምንም ተጠቅሞ ማሳካት ነው። ኦር ደግሞ ያንን የጠላትን ጎል ደግሞ ማክሸፍ ነው ዋናው ድል የሚያደርገው። ናው አሜሪካና እስራኤል ልክ እንዳልኳችሁ ሬጂሙን መቀየር ነው አላማቸው። እንዴት አድርገው ነው የሚቀይሩት ነው የመጀመሪያው ካልኩሌሽናቸው። እንግዲህ የሬጂሙን አመራሮች በመግደል ያው ተተኪ ማሳጣት ነው። ግን አንፎርቹኔትሊ ዳዝ ወርክ ላይክ ዳት ኢራን ውስጥ እንደዛ እየሰራ አይደለም። ለምሳሌ አያቶላው ተገደሉ። ኢራን አሜሪካና እስራኤል በጣም በሚያስገርምና ዓለምን በጣም በሚያስገርም መልኩ ግን እነዚህ ቡድኖች በተለይ ኢራን፣ ሂዝቦላህ እንደዚህ ቡድኖች መሪ ተካሉ። ኢሪዝ ወሪሪዝ መሪ ተካሉ። የሚተካው መሪ ደግሞ ታርጌት እንደተደረገ እያወቀ ለምሳሌ አያቶላ ሲሞት ቀጣይ የሚመጣው አያቶላ ኔክስት ታርጌት እንደሆነ እያወቀ ግን መጥቶ እስከ 2 ቀን መራ፣ 24 ሰዓትም መራ፣ 2 ወርም መራ
ትግሉን ያስቀጥላል እንጂ ወደ ኋላ አይልም። ሲገደልም ይገደላል፣ ሌላ ሰው ይተካል። ኢራን ውስጥ የአያቶላ ችግር የለም። የፖለቲሻን የወታደር የአመራር ችግር የለም። ያው ቢሞት ነገ እንትን ይላሉ። the only way ይህንን ሬጂም መገልበጥ የሚችሉት ኢዘር በቡትስ ሲገቡ ነው። በእግረኛ ገብተው ያው ዋና ከተማውን ትቆጣጠራለህ፣ ቤተ መንግስቱን ትቆጣጠራለህ፣ ገደልከውን ትገላለህ፣ ሌላ ፑፔት መንግስት አምጥተህ ታስቀምጣለህ። that's the only way። ሁለተኛው ወይ ደግሞ ምንድነው? ተቃዋሚ ማስታጠቅ ነው። ናው ተቃዋሚ ማስታጠቅ የሚባለው ነገር ግን ያዋጣል ወይ? በተለይ በዚህ በሞደርን ጊዜ ያዋጣል ወይ? የትኛውም ሀገር ላይ ሲቪል ዋር በተለይ በዚህ በሞደርን ጊዜ ሲያዋጣ አላየንም። ኢራን ውስጥ እንደምታውቁት የኢራን መንግስት የሚቃወም ያለ ቢሆንም ግን በጣም ብዙ ቁጥር ያለው ደግሞ ኢስላሚክ ሪቮሉሽኑና ኢስላሚክ መንግስቱን የሚደግፍ አለ። ተቃዋሚ ላስታጥቅ። አሁን ትራምፕ ለምሳሌ በትላንትናው ዕለት መንግስትን በሚሳኤልና በአየር በመደብደብ የሚመጣ ለውጥ እንደሌለ መንግስት መገልበጥ እንደማይቻል አሳምሮ ስለገባቸው ተቃዋሚዎች ካላችሁ ሆዬ ሀያ ተነሱ በቃ ላስታጥቃችሁ ብለው ነበረ። ያው ዛሬ ደግሞ የኢራን ኩርድ የሚባሉት ተቃዋሚዎችን ቤዛቸውን ኢራን ጠብጠብ አድርጋላቸዋለች። ባይተወይ ዛሬ መታቸዋለች። ለማንኛውም አንደኛው ወይ እሱ ነው እንግዲህ ተቃዋሚዎችን ማስታጠቅና እነዚህ ተቃዋሚዎች እንግዲህ ተዋግተው መጥተው መንግስት እንዲገለብጡ ማድረግ ነው። ያ አይሰራም። ልክ እንዳልኳችሁ ነው። በጣም ብዙ ደጋፊ አላቸው ኢስላሚክ ሪቮሉሽኑ። አሜሪካ ተቃዋሚዎችን ብታስታጥቅ ማለት ነው የኢራንን መንግስት ደግሞ የሚያስታጥቃለ። ሲቪል ዋር ነው የሚሆነው። ሆርሙዝ ሰርጥ ላይ ደግሞ አንስቴቢሊቲ ተፈጠረ ማለት ዞሮ ለአሜሪካ፣ ለዩሮፕ፣ ለኤቭሪባዲ ኪሳራ ነው። ለሚድል ኢስት በሙሉ ኪሳራ ነው። ሆርሙዝ ሰርጥ ላይ አንስቴቢሊቲ ከተፈጠረ አሁን አትሊስት የአሜሪካና የእስራኤል ጠላት ቢሆንም አትሊስት መንግስቱ ስቴቢሊቲን እንትን ማድረግ ችሏል፣ መፍጠር ችሏል፣ መረጋጋትን መፍጠር ችሏል። ስቴቢሊቲ ከሌለና ሆርሙዝ ሰርጥ ዳር ያለች አገር እርስ በርስ ጦርነት ውስጥ ፕለንጅ ካደረገች ሁለት ቡድን አይደለም የአሜሪካ የምትደግፈው ተቃዋሚና የኢራን መንግስት አይደለም፣ ሚሊዮን ቡድኖች ሊፈጠሩ ይችላሉ። ያ ኪሳራ ነው፣ ለኤቭሪባዲ ኪሳራ ነው። የማንንም ጎል አያሳካም። አሜሪካና እስራኤል ኦንሊ ጎላቸውን ሊያሳኩ የሚችሉት ቡትስ ኦን ግራውንድ ነው። የአሜሪካ ወታደር በእግር ከገባ ነው። ባይተው እዚህ ጋር የምታዩት የኢራን መልክዓ ምድር ነው። ኢራን በተራራና በጣም ዌዘሩ ከባድ በሆነ አገር ምንድነው መልክዓ ምድር የተሞላች ነች። ለዛ ነው ፐርሻን ኢምፓየር ባይተው ለመውረር በጣም ከባድ የነበረው ለብዙ ዓመት የቆየው። ወረራ ኢትስ ናት ኢዚ። በእግር ከገቡ ኢራቅ ውስጥ እንዳጋጠማቸው፣ አፍጋኒስታን ውስጥ እንዳጋጠማቸው፣ ፕሮባብሊ ሶማሊያ ውስጥ እንዳጋጠማቸው ሬሳቸውን እየጎተቱ ይወጣሉ እንጂ የሚመጣ ነገር የለም። ተጨማሪ ኪሳራ፣ ተጨማሪ እንትን ነው የሚመጣው። ዋትስ ዘ ኢንድ ጎል ካልክ አሜሪካና እስራኤል ካልኩሌሽናቸው የነበረው አያቶላውን ከገደልን መንግስት ይወድቃል። ደን ሜቢ በአያቶላው የሚተኩ ሰዎችንም ካስፈራራንና ሰው ያው ተተኪ ከጠፋ መንግስት ይወድቃል። ባለፈው ያመፀው ህዝብም ደግሞ ተነስቶ መንግስት ይገለብጣል ነው። ያ ካልኩሌሽን እየሰራ አይደለም። ዛሬ ኮንግረስ ላይ በነበረው የብሪፊንግ እንግዲህ አንዳንድ የዲሞክራት ሴናተሮች ወጥተው እንደተናገሩት በጣም የሚያስፈራን ነገር ይህ አድሚኒስትሬሽን የእግረኛ ሰራዊት ሊልክ ይችላል የሚል እየሰጋን ነው እያሉ ነው። የኢራንን መንግስት በዚህ በአየር ጥቃትና በሚሳኤል ድብደባ መገልበጥ የሚቻል አይደለም። እስካሁንም አልታየም። ያ ደግሞ ይሆናል ተብሎም አይጠበቅም። አንለስ በጣም ሚራክል የሆነ ነገር ሀፕን ካላደረገ በስተቀር ያ አይሆንም። ቡትስ ኦን ግራውንድ ያስፈልጋል። ገብተህ ዋና ከተማውን ተቆጣጥረ መንግስትን አባረ ኦር መሪዎቹን ይዘ አስረህ ምናምን ኦር ገለ ነው አዲስ መንግስት የምትመሰርተው። ያ የሚሆን አይደለም። ያ እየተሳካላቸው አለም። አሜሪካና እስራኤል አሸነፉ ሊባል የሚችለው ልክ አሁን እንዳልኳችሁ ገብተው መንግስትን ገልብጠው አዲስ የሽግግር መንግስት ተቋቁመው አዲስ መንግስት ሹመው ምናምን አገሪቷን ስቴብል አድርገው የነሱ ፑፔት አድርገው ሲወጡ ነው። ያን ለማድረግ ግን በአየር ድብደባና በሚሳኤል ምናምን የሚመጣ ነገር አይደለም። ይሄን ደግሞ አሳምሮ ያውቃሉ። በኢራን በኩል ግን የእነዚህን አግሬሰሮች ጎል ኤንድ ግብ ማክሸፍ ነው ኦንሊ ድል የሚሆነው ማለት ነው። ያንን ደግሞ ለማክሸፍ ምንድነው ያው መንግስቱ እንዳይገለበጥ ማድረግ ማለት ነው። ያ መንግስት ካልተገለበጠ ስቴብል ሆኖ ከቀጠለና ያው እየተመታም እየተዳከመ ምናምን ቢሆን ስቴብል ሆኖ ከቀጠለና እነዚህ አግሬሰሮች እንደማያዋጣቸው አውቀው ባኮፍ እንዲያደርጉ ማድረግ ከቻለ የኢራን መንግስት ሙሉ ለሙሉ ይህንን ጦርነት አሸነፈ ማለት ነው የሚሆነው። ከዛ ውጪ በኢራን በኩል ስንት ሰው ሞተ፣ በእንትን በኩል ስንት ሰው ሞተ የሚል ይሄ በድሮ በሜድቫል ጊዜ የነበረው ልክ እንዳልኳችሁ 600,000 ሰራዊትን ይዘህ ወጥተህ ሜዳ ላይ የሆነ ተፈታፍተ ምናምን በእንትና በኩል ይሄን ያህል ሺህ በእንትና በኩል ይሄን ያህል ሺህ እንደዛ ካልኩሌሽን አይሰራም። የጦርነት የሞደርን ዋርፌር ጦርነት ማን አሸነፈ የሚባለው በካዥዋሊቲ አይደለም፣ ጎሉን ማን አሳካ ነው። ኢራን ያሏትን አመራሮች 100 አመራሮችንም አታ ቢሆን የነዚህን እንትኖች የወራሪዎቹን የአሜሪካና የእስራኤልን ጎል ካከሸፈች ዳስ ዊን ፎር ኢራን። በእስራኤልና በአሜሪካ በኩል አንድ ሰው እንኳን ሳይሞትባቸው ይህንን ጎል ማሳካት ካልቻሉ ዳስ ሉዝ ፎር አሜሪካ ኤንድ እስራኤል። በዚህ ነው ሊታይ የሚችለው። ማን ያሸንፋል የሚለውን ደግሞ አይገስ ዊል ሲ